እርግጠኛ ነኝ ትረዱኛላችሁ እንዲህ ብዬ ስናገር እኔ የተሻልኩ ነኝ ለማለት አይደለም። እንደዚሁም ደግሞ ጃጅ ለማድረግ አይደለም። እንደምታውቁት እኔ የኢትዮጵያ ላይ እሰራለሁ። ወጣቶችን የሚመለከቱ ነገሮች፣ መረጃዎች ነው ወደ ሚዲያ ይዤ የመጣውና እስከ ዛሬ ተናግሬ አላውቅም ይሄን ጉዳይ። በተለይ አሁን እዚህ አሜሪካ ሀገር አውሮፓም ዴንማርክም ቤልጅየምን በነበርኩ ጊዜ ካስተዋልኩት አንድ ነገር ልንገራችሁ። አደራ 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 ብዬ ነው የምናገረው። ይሄንን ኦኬ። ይሄ በመንግስት ደረጃ ይፈታል ብዬ ለማለት እርግጠኛ አይደለሁም። በዩኒቨርሲቲዎች ደረጃ ይፈታል የሚለውም ብዙ እርግጠኛ አይደለሁም። ትልቅ ሚና ቢኖራቸውም ከሁሉ በላይ በግለሰቦች፣ በቤተሰቦች እና በባለሀብት ገንዘብ በሚፈልጉ ሰዎች ሊፈታ የሚችል ነገር ነው። ትልቁ ነጋዴ እጅ ላይ ነው ያለው ይሄ። እና በጣም የሚያሳዝነኝ ነገር ምንድን ነው? በጣም ጎበዝ እና አስተዋይ የሆኑ ዘመናዊ ወጣቶች ህይወታቸው በሱስ ምክንያት ሲወሳሰብ ሳይለንት ኪለር፣ ድምፅ የሌለው ገዳይ መሳሪያ ነው ማለት ነው ሱስ የሚባለው ነገር። ምን አይነት ሱስ አለ ብትሉኝ፣ አሁን ለምሳሌ የኢንተርኔት ሱስ ሊኖር ይችላል፣ ኦር የወሬ ሱስ ሊኖር ይችላል። አንዳንድ ሰው የመግዛት ሱስ አለበት ሲባል ሰማለው። ነገር ግን በተለይ ከአደንዛዥ ነገሮች ጋር የተያያዘውን ሱስ ነው መናገር የፈለግኩት። ደክሞኛል፣ ብዙ ማውራት ሪሊ ሞራል ኖሮኝ አይደለም የምናገረው። ነገር ግን አንዳንዴ ምን ይባላል መሰላችሁ ባለመናገር ምናልባት እኔ የኔ ማህበራዊ ሚዲያ በተለይ ፌስቡክ በአለፉት 2 ወራት ውስጥ ኦልሞስት ወደ 3 ሚሊዮን ሰዎች እያዩት ነው ያሉት የኔን ገጽ። ሁሌ ራሴን የምጠይቀው ምንድን ነው መንገር ያለብኝ፣ ምን ቢሰሙ ነው የሚጠቀሙት የሚለው ነው። ማህበራዊ ሚዲያው ቁም ነገር ያለው ነገር ከማድረግ ይልቅ ቀልድ ማድረግ የበለጠ ተመልካች ትኩረት እንደሚፈልግ አውቃለሁ። ባለፈው እንደነገርኳችሁ እኔ የበለጠ ትኩረት ብፈልግ አሁን ለብሼ ያለሁትን ልብስ ለብሼ ካይንድ ኦፍ አውልቄ መምጣት አይነት ነገር ባደርግ አውቃለሁ ብዙ ሰው ሊያየው እንደሚችል። ያ ደግሞ ምን ይባላል በኮሚኒኬሽን ማኒፑሌት ማድረግ፣ ምንድነው የሚባለው የሰውን አእምሮ ላይ እንትን መፍጠር ነው። ብዙ እንደዚህ አይነት ነገር ስለሚፈጠር አስበው አስተውለው ብዙ የሚሰሩ ሰዎች አሉ። የምችለውን ያህል ሞክሬያለሁ። ለምሳሌ ጉዳት የሌለው ይሄንን ቲሸርት ስለብስ ሆን ብዬ ነው የለበስኩት። እንዲያዩት የምናገረው ነገር ከምን እንደሚመነጭ ደጋግሞ በሚያዩ ሰዓት ይሄ ብራንድ አእምሯቸው ውስጥ እየገባ ይሄዳል። ከዛ የኛ ኢንዱስትሪ በሚከፈት ሰዓት ይሄንን መግዛት አይከብዳቸውም። ሀሳቡንም ለመረዳት አይከብዳቸውም። ደጋግሞ የምናገረው ለዚህ አሁን ይሄ በተለይ ለነጋዴዎች ነው የምናገረው። ገንዘብ ለምትፈልጉ ያውም ጥሩ ገንዘብ ያላቸው ሰዎች በጣም የሚያሳዝነኝ ምንድን ነው? በጣም ሰዎችን ትልቅ ሱስ የሚያስይዙ ነገሮች ትንንሽ ገበያ ላይ አይደለም ያሉት። ትልልቅ ባለሀብቶችን ይከተላሉ። ትልቅ ገቢ ያለውን ሰው ነው ታርጌት የሚያደርጉት። የሀብታም ልጆችን ነው ታርጌት የሚያደርጉት። ሀብታም ሀገሮችን ነው ታርጌት የሚያደርጉት። ሱስ የሚያስይዝ ነገር የሚያመርቱና የሚሸጡ ነጋዴዎች፣ ትልልቅ ነጋዴዎች፣ ገንዘብ ያላቸው ነገር ግን በሚያሳዝን ሁኔታ ሰይጣናዊ ስራ ላይ ተሰልፈው ነው ያሉት ማለት ነው። አሁን በእኔ አቅም ይሄ አይነት ካምፓኒ፣ ይሄን አይነት ድርጅት እዚህ ቦታ ይሄን ያመርታል ብዬ የመናገር እንደዛ አይነት ደህንነትን በሉት እንደዛ አይነት ዝግጅት ላይ አይደለም ያለሁት። ብዙ ነገሮችን መናገር አልችልም። በግልጽ ግን ንገረኝ ብትለኝ እኔ ካለኝ ግንዛቤ ካነበብኩት ብዙ ነገር እንደዚህ ጥያቄ ስለሚፈጥርብኝ ለማወቅ ጥረት አደርጋለሁ። እና ለምሳሌ ኢትዮጵያ ውስጥ አዲስ አበባ ነው ያለው። ሌላ ሀገር ከምታገኘው ቦታ ይልቅ አዲስ አበባ እና ሌላውን አልነግራቸውም ከባድ ስለሆነ ማለት ነው። እና ግን አዲስ አበባን እንደ አንድ ማዕከል አድርገው ወሰደው። በዓለም ደረጃ ደግሞ ሀብታም ሀገሮች ላይ የበለጠ ገዝፎ ነው ያለው። እጅግ የሚያሳዝነው ነገር ምንድን ነው? በጣም ብዙ ገንዘብ ብዙ ስኬት ላይ የደረሱ ሰዎች በሱስ የተያዙ ሰዎችን ጠጋ ብላችሁ አኗኗራቸውን ብታዩ እጅግ ነው የምታዝኑላቸው። ካየሁት ተነስቼ ምን እላለሁ እኔ በተአምር ያ ሀብት ይቅርብኝ አልፈልገውም።
በተአምር ያ አይነት ሀብት ይቅርብኝ። ምን አይነቱ ሀብት? ከውጭ ስታዩኝ በጣም የተሳካለት 5-6 ፎቅ ያለው ዛሬ ዱባይ ነገ ብራዚል ከዛ አሜሪካ መገኘት የሚችል የናጠጠ ሀብታም የሚል ስም ይሰጠኛል ማህበረሰቡ። እኔ ግን ምኑን አውቀዋለሁ? በየቀኑ በመርፌ መወስደው አደንዛዥ ነገር አለ። እኔ ብቻ መደንዘዜ አይደለም፣ በጣም ብዙ ትውልድን በየቀኑ አደነዝዛለሁ። እና ገንዘብ ለእኔ እንደ ኦክሲጅን ነው። ገንዘብ ከሌለኝ 2 ቀን መኖር አልችልም። ምክንያቱም የምጠቀመው ነገር በጣም ውድ ነው። ህይወቴ በእኔ ቁጥጥር ስር አይደለም። በገንዘብ ሙሉ በሙሉ ገንዘብ የሚቆጣጠረኝ አይነት ሀብትን እስቲ ዝም ብላችሁ አስቡት። ስታዩት እኮ ፎቅ አለው፣ ረጃጅም ነገሮች አላቸው። በዓለም ላይ አለ የሚባለውን ፋሽን በሉት ጌጣጌጥ እጃቸው ላይ ልታዩ ትችላላችሁ። ከጀርባ ግን በቃ የእርኩስ መንፈስ መጫወቻ የሆነ ሰው ማለት ነው። አሁን ይህንን አይነት ሀብት ይህንን አይነት ሁኔታ ስታስቡ ይህን ትመኛለህ፣ ይህን ትመኛለሽ። አዝናለሁ፣ ስለነኚህ ሰዎች ይጨነቃለሁኝ። ግን ምንድን ነው ማድረግ የምችለው? እኔ እንደ አንድ ግለሰብ ምንድን ነው ማድረግ የምችለው? የምችላት ነገር ቺን ቴክኖሎጂ የሰጠኝን እግዚአብሔር የሰጠኝን እድል ተጠቅሜ ቢያንስ ከኋላ የሚመጣ የአንድ የሀብታም ልጅ አለ፣ የአንዲት የሀብታም ልጅ አለች አዲስ አበባ ለምሳሌ፣ ኦር እዚህ አሜሪካ ሀገር ብዙ ገንዘብ ያላት ወይም ገንዘብ ያለው ቤተሰቦቹ የት ይደርሳል ብሎ እሱን ከህይወታቸው በላይ አድርገው የሚያስቡት ነገር ግን ከባድ ሱስ ውስጥ ያለው ወጣት ማለት ነው። ከውጭ ሲታይ ቤታቸው ያምራል፣ ዋው፣ ሌሎች ድሆች እንደነሱ መሆን ነው የሚፈልጉት። ቤቱ ውስጥ ያለው ህይወት ግን ይሄንን ዝም ብዬ እንዳይመስላችሁ የምናገረው ስም መጥራት ምሳሌ መስጠት ስለሚከብደኝ፣ ሀሜት ስለሚሆን፣ የሰው ምስጢር ማጋለጥ ስለሚሆን፣ የሰው ገመና መናገር ስለሚሆን ነው በደፈናው የምናገረው። ግን እርግጠኛ ሁኑ፣ የምናገረው ነገር እውነት ነው። እኔ መምህር ነኝ። ከ15 ዓመት አካባቢ በላይ መምህርነት ሙያ ላይ ሰርቻለሁ። ዩኒቨርሲቲዎች አካባቢ ያለውን ነገር ታዝቤያለሁ። እመኑኝ፣ በጣም ከበድ ያለ የሱስ ሰንሰለት አለ ዩኒቨርሲቲ አካባቢ። ሀብታሞች አካባቢ በጣም አስፈሪ የሆነ የሱስ ሰንሰለት አለ። ለጥሩ ዓላማ የማያመጣ የማያደርስ ገንዘብ ቢቀርስ ነው። ገንዘቤ ለእኔና ለልጆቼ፣ ለሀገሬ፣ ለትውልድ እንቅፋት የሚሆን ከሆነ ባላገኘ ውስጥ ጤናማ ሆኜ ሰላም አየር እየተነፈስኩ እግዚአብሔር ተመስገን ብዬ ተኝቼ ብነሳ አይሻልም ወይ? ስቃይ ህይወቴ ላይ ከምገዛ ነው። የአብዛኛው ሀብታም የማይታይ እኔ በተለይ ያደጉ ሀገሮችን በደንብ አስተውሉ። ይሄ ንግግር ታዳጊ ሀገርን ድሃ አካባቢዎችን አለ የሚመለከተው፣ ድሃ አካባቢዎች ላይም አለ። ግን በብዛት ስልጣኔን፣ ከተሜነትን፣ ሀብትን፣ ምቾትን ይከተላል እና በተለይ ያደጉትን ሀገራት ህመም ነው የምነግራችሁ። እኔ አንዳንዴ ምን አይነት ዓለም ነው መፈጠር ያለበት የሚለውን ቁጭ ብዬ ሳስብ ስናገር ከራሴ ጋር ዲያሎግ ሳደርግ ግራ ይገባኛል። ለምን ያለፈለት የተሻለ የምንለው ዓለም ራሱ በፈጠረው ሀብት፣ ራሱ በፈጠረው ቴክኖሎጂ፣ ራሱ በፈጠረው ምቾት መልሶ ህይወቱን ሲያበላሽ ማለት ነው እና ኢንዳይሬክትሊ ሱሳይድ የሚያደርግ ማለት ነው፣ ራሱን አጥፍቶ የሚጠፋ ሀብት እና እዚህ ነው በደንብ እንድናስተውል ልጆችን፣ ወጣቶችን በተለይ ገንዘብ ያለበት አካባቢ ማን ነው ራሱ የሚጠብቀው? እናት አባት ጠብቆ አያዘልቅም፣ አይሆንም። ዋናው ነገር ወጣቱ ራሱ የራሱ ዘበኛ እንዲሆን ራሱን እንዲጠብቅ ካልሆነ በስተቀር የራሱ እምነት ተከታይ፣ የራሱ ብሔር፣ የራሱ ቋንቋ ተናጋሪ እየመሰለ የራሱ ፖለቲካ ድርጅት እየመሰለ ወጥመድ ውስጥ የሚያስገባው በጣም ብዙ ነጣቂ ስላለ ማለት ነው። አደራ 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 ለወጣቶች፣ ለባለቤቶች፣ በተለይ ሀብት ያለበት አካባቢ የሰለጠነ የሚባለውን ዓለም ውስጥ ያለውን ህመም ነው እየተናገርኩ ያለሁትና ተናግሬያለሁ እኔ።